አንድ ለፍላፊ ቄስ አለና ኑና ተሰብሰቡ ብለው ጣሊያኖች አወጁ። በሰዓቱ አትክልት ተራ ነበርኩ። የምሰራበትን ክሊኒክ ዘግቼ እየበረርኩ ሄድኩ። ልጅ ስለነበርኩ ተሹለክልኬ ከፊት ለፊት ቆምኩ። እኔ ፊታቸው ስደርስ አቡነ ጴጥሮስ በእግራቸው ቆመዋል። ፊታቸው ተሸፍኗል። አይናቸው የታሰረበትን ሻሽ ምንጭቅ አድርገው ጥለው ጊዜያዊ መንግስት ነው አትገዙለት፣ ምድሪቷም ሰውም እንዳይገዛ ገዝቻለሁ፣ ለጊዜያዊ መንግስት እንዳትገዙ አሉ በታላቅ ጩኸት። ፎኮ አለ አዛዡ። ተኩስ ማለቱ ነው። ንግግራቸውንም አላስጨረሷቸው። ጠመንጃ የያዙ 4 ወታደሮች ሩምታውን አወረዱ። አቡነ ጴጥሮስ እየተናገሩ ዘፍ ብለው ወደቁ። እያለቀስኩ ቁልቁለቱን ይዤ ወደ ክሊኒክ የተመለስኩ። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። በዛሬው የጥበብ ነበር መሰናዷችን አባባ ተስፋዬን እናነሳለን። አባባ ተስፋዬ ነገ የተወለዱበት ቀን ነው። የልደት ቀናቸውን በማስመልከት ታሪካቸውን እናነሳለን፣ እንዘክራቸዋለን። ቀደም ሲል በመግቢያችን ላይ ያደመጣችሁትም አባባ ተስፋዬ በሸገር ኤፍኤም ከመዓዛ ብሩ ጋር ባደረጉት ጨዋታ አቡነ ጴጥሮስ ሲገደሉ የአቡነ ጴጥሮስን ሰማዕትነት እንዴት ባይናቸው እንደተመለከቱ የአይን እማኝ እንደነበሩ ያጫወቷትን ነበረ ያካፈልናችሁ። እስከ መሰናዷችን ፍጻሜ ድረስ አብራችሁ እንድትቆዩ ከወዲሁ እንጋብዛለን። በቆይታችን ስለ አባባ ተስፋዬ የምናወራቸው በርካታ ጉዳዮች ይኖሩናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ጤና ይስጥልኝ ልጆች፣ የዛሬ አበባዎች የነገ ፍሬዎች። እንደምን አላችሁ ልጆች? ደህና ናችሁ ልጆች? በጣም ጥሩ ነው ልጆች። ይህችን ሰላምታ የትም በምንም ሁኔታ ውስጥ ሆነን ብንሰማ አንድ ሰው ቶሎ ወደ አእምሯችን ይመጣሉ። በዓይነ ሕሊናችን እናያቸዋለን። በእዝነ ልቦናችን ድምፃቸውን እንሰማለን። አባባ ተስፋዬ። አባባ ተስፋዬን እየተመለከተ ያደገ ሁሉ ያውቀዋል። አባባ ተስፋዬ የሁላችንም አባት። አባባ ተስፋዬ ብዙ የኢትዮጵያ ልጆችን በተረትና በምክር ኮትኩተው ያሳደጉ አባት ናቸው። የዛሬ አበባዎች የነገ ፍሬዎች። እንደምን አላችሁ ልጆች? አያችሁ ልጆች፣ የኢትዮጵያ ቴሌቪዥን የልጆች ጊዜ ዝግጅት ክፍል እናንተን ለማስደሰት ልክ በሰዓቱ ይገኛል። እናንተ ዝግጁ ናችሁ? አዎ። አባባ ሸንተረሩን አቋርጠው ዳገቱን ወጥተው ቁልቁለቱን ወርደው በጓሮ በኩል ከተፍ ሲሉ እናንተ ደግሞ ቆማችኋል። ታላላቆችን ብድግ ብሎ መቀበል አግባብ መሆኑን ሁልጊዜ ነግራችሁ የለም? በጣም ጥሩ ነው ልጆች። አዎ፣ በሉ ቁጭ በሉ ልጆች፣ እንዳትጋፉ ታዲያ። ትንንሾች ወደፊት፣ ትልልቆች ወደ ኋላ። አዎ። የኢትዮጵያ ቴሌቪዥን ጥቅምት 23 ቀን 1957 ዓ.ም ሲቋቋም ልጆችን የተመለከተ ፕሮግራም እንዲኖር ሐሳብ አቅርበው ያጸደቁት አባባ ተስፋዬ ናቸው። በዚህ ፕሮግራም የኢትዮጵያን ልጆች ልጅነት በአንድ የጋራ ትዝታ አገናኝተዋል። በተረቶቻቸው አስተምረዋል፣ መክረዋል፣ ገስጸዋል። ያውም ያለ መሰልቸት ለድፍን 42 ዓመታት። ዛሬም ድረስ በሀገራችን ኢትዮጵያ ልጆችን ማዕከል ያደረገ የቴሌቪዥን ፕሮግራም በበቂ ደረጃ አለ ብሎ በልበ ሙሉነት ለመናገር ያዳግታል። ይህንን ሥራ በታላቅ የኃላፊነት ስሜት ከግማሽ ምዕተ ዓመት በፊት ጀምረው ለ42 ዓመታት ያለ መታከት ያገለገሉት የአብዛኞቹ ኢትዮጵያውያን የልጅነት ዘመን ባለውለታ አቶ ተስፋዬ ሳህሉ ወይም ብዙዎች በአባትነት ፍቅር እንደሚጠሯቸው አባባ ተስፋዬ ናቸው። መቼም የኢትዮጵያ ቲያትር ተስፋዬው ብዙ ነው። አንዳንዴ የቲያትር ባለሙያ መሆን የፈለገን ሰው ስሜን ተስፋዬ ላድርገው እንዴ ብሎ እስኪመኝ ድረስ ነው ተስፋዬዎች በቲያትሩ ላይ ያሉት። እንጥቀስ የተወሰኑትን። ተስፋዬ ገብረ ማርያም፣ ተስፋዬ ገብረሃና፣ ተስፋዬ ሲማ፣ ተስፋዬ ማሞ፣ ተስፋዬ አበበ፣ ረዳት ፕሮፌሰር ተስፋዬ ገሰሰ እና ዛሬ እየዘከርናቸው ያሉት ተስፋዬ ሳህሉ አባባ ተስፋዬ። ተስፋዬ ሳህሉ በጣሊያን ወረራ ወቅት በልጅነታቸው ከቤተሰቦቻቸውና ከአካባቢያቸው በቀሰሙት የሽለላ ቀረርቶና መሰል ትውፊታዊ ክዋኔዎችና በውስጣቸው በነበረው የኪነ ጥበብ ፍቅር እንዲሁም ፍላጎት አማካኝነት ወደ ሙያው እንደተቀላቀሉ ይነገራል። አባባ ተስፋዬ በትወናው ዓለም ከ70 በላይ ቲያትሮችን ተጫውተዋል። በቲያትርም እንደ ሴት ገጸ ባህሪ ተላብሰው የተጫወቱ የመጀመሪያው ኢትዮጵያዊ ተዋናይ መሆናቸው ይነገርላቸዋል። በኢትዮጵያ ብሔራዊ ቲያትር መድረክ ለ36 ዓመታት ያገለገሉት አባባ ተስፋዬ በ1973 ዓ.ም ነው በጡረታ የተገለሉት።
አባባ ተስፋዬ ሙያ ብዙ ነበሩ። ከ10 በላይ ሙያዎች የተካኑም ሁለገብ ናቸው። ተዋናይ፣ ድምፃዊ፣ የውዝዋዜ አሰልጣኝ፣ የቴሌቪዥን ፕሮግራም አዘጋጅ፣ የሙዚቃ መሳሪያ ተጫዋች፣ የልጆች ተረት ደራሲ፣ ተረት ተናጋሪ፣ የዜማና ግጥም ደራሲ፣ የምትሃት ባለሙያ ማጂሽያን፣ የሆቴል ቤት ባለሙያ፣ ወታደር። ይጫወቷቸው ከነበሩት የሙዚቃ መሳሪያዎች መካከል በገና፣ ዋሽንት፣ ክራር፣ መሰንቆ እንዲሁም ፒያኖ፣ አኮርዲዮን፣ ትራምፔት ይጫወቱ የነበሩት አባባ ተስፋዬ እቺ ዓለም አንድ ጊዜ ሳሚኝ፣ ሰው ሆይ ስማን የሚሉትንም ዜማዎች አዚመዋል። ለሕፃናት የሚያገለግሉ ተረቶችን በማዘጋጀትም በቁጥር 5 የሆኑ የተረት መጻሕፍትን ለህብረተሰቡ አበርክተዋል። ከዛም በተጨማሪ አማርኛ፣ ኦሮምኛ፣ እንግሊዘኛ፣ ጣሊያንኛና ፈረንሳይኛ ቋንቋን ተናጋሪ መሆናቸውም ይነገራል። ስለ ሙያቸው እንዲህ ይሉ ነበር። ኪነ ጥበብ አባቴ ነው፣ ንጉሴና አሳዳሪዬ ነው። እፈራዋለሁ፣ አከብረዋለሁ። የኪነ ጥበብ ባሪያ ነኝ። ከኪነ ጥበብ የምለየው ስሞት ብቻ ነው ይሉ ነበር አባባ ተስፋዬ። አባባ ተስፋዬ በ1916 ዓ.ም ሰኔ 20 ቀን ባሌ ውስጥ ከዶ የምትባል መንደር ውስጥ ነው የተወለዱት። ወላጆቻቸው ለሥራ ባሌ ውስጥ ሲዘዋወሩ ስለነበር በጎባ ከተማ ነው የቄስ ትምህርት ቤት ገብተው ፊደል የቆጠሩት። ከጎባ ውጪ በጊኒርና ሐረር ልጅነታቸውን አሳልፈው በ14 ዓመት ዕድሜያቸው ነበር አዲስ አበባ የገቡት። አባባ ተስፋዬ በአዲስ አበባ በኮከበ ጽባ ትምህርት ቤት ትምህርታቸውን ተከታትለዋል። ይሁንና ፋሺስት ጣሊያን ኢትዮጵያን በወረረ ጊዜ አባባ ተስፋዬ ጋሻ መከታ ይሏቸው የነበሩ ቤተሰብና ዘመዶቻቸው በጦርነቱ ሲያልቁባቸው የብቸኝነቱ ጨለማ ዋጣቸው። በዛ ላይ ገጥሟቸው የነበረው የእግር ህመም በእንቅርት ላይ ጆሮ ደግፍ ነበር። በዚህ ሁኔታ ውስጥ የነበሩት አባባ ተስፋዬ ቀን እስኪያልፍ ከወራሪዎቹ ጣሊያኖች ጋር ተጠግተው የተገኘውን ሥራ ይሰሩ ነበር። ቢሮ ማጽዳት፣ በሕክምና ቤት ውስጥ መርፌ መቀቀል፣ በሆቴል ውስጥ ማስተናገድ ወዘተ። ከዚህ በተጨማሪ በሥራ አጋጣሚና በትምህርት ሕይወት የተማሩትን የፈረንሳይኛና የጣሊያንኛ ቋንቋ በማስተርጎም አገልግለዋል። አባባ ተስፋዬ በቀድሞ እቴጌ ሆቴል በአሁኑ ራስ ሆቴል የነበራቸውን ቆይታ እንዲህ ይገልጹታል። ሆቴሉን ይመራ የነበረው ጣሊያናዊ ስልጡን በመሆኔና የወሰደኝ ጣሊያናዊ አደራ ስላለበት በጣም ይወደኝ ነበር። በዚህ ምክንያት የሆቴሉ የምግብ ክፍል ረዳት ኃላፊ አደረገኝ። ነገር ግን በሆቴል ውስጥ የማይወዳቸው አንድ ሌላ ጣሊያናዊ ኃላፊ ነበር። አንድ ዕለት ምክንያት ፈልገው ጥፊ ሲያቀምሳቸው በያዙት ትልቅ ጭልፋ አናቱን ፈንክተውት ብዙ ደም ስለፈሰሰው ትልቅ ረብሻ ሆነ። ፖሊስ ሲፈልጋቸው ሆቴሉን የሚመራው ጣሊያናዊ በርሜል ውስጥ ደብቋቸው በሌሊት ወደ ሐረር ሸኛቸው። ሐረር እንደደረሱም በዚያ ወዳለው እቴጌ ሆቴል ቅርንጫፍ አምርተው ለጀርመናዊ የሆቴሉ ኃላፊ በአዲስ አበባ በሚገኘው ሆቴል መስራታቸውን ተናግረው እንዲቀጥራቸው ጠየቁት። ጀርመናዊው አዲስ አበባ ደውሎ በእርግጥም በሆቴሉ መስራታቸውን ካረጋገጠ በኋላ ቀጠራቸው። ስራ ጀምረው ትንሽ እንደቆዩ ፋሺስት ጣሊያን ኢትዮጵያን ለቆ ወጣ። ሆቴሉንም ልዑል መኮንን ገዙትና ራስ ሆቴል አሉት። አባባ ተስፋዬም የምግብ ቤት ኃላፊ ሆነው ተሾሙ። መኳንንቱ ለረፍትና መዝናናት ወደ ሆቴሉ ሲመጡ ፒያኖ ይጫወቱላቸው ነበር። መንግስት በጦርነቱ ምክንያት ወላጆቻቸውን ያጡ ልጆችን ሲሰበስብ ከሐረር ወደ አዲስ አበባ የተመለሱት አባባ ተስፋዬ በ1937 ዓ.ም በማዘጋጃ ቲያትር ቤት በወር 11 ብር ደሞዝ እየተከፈላቸው ነበር የኪነ ጥበቡን ዓለም የተቀላቀሉት። ከዛም በ1948 ዓ.ም የብሔራዊ ቲያትር ቤት ሲከፈት ቲያትር ቤቱን ከተቀላቀሉ ባለሙያዎች መካከል አንዱ ነበሩ። በብሔራዊ ቲያትር ቤት ቆይታቸው ከ70 በላይ ቲያትሮች ላይ የተሳተፉት እኚህ ታላቅ ሰው ሀሁ በ6 ወር፣ እናት ዓለም ጠኑ፣ ኤዲፐስ ንጉሥ፣ አሉላ አባ ነጋ፣ ዳዊትና ኦሪዮን፣ ኦቴሎ፣ አስቀያሚዋ ልጃገረድ፣ ስነ ስቅለትና የአዛውንቶች ክበብ ከተወኑባቸው ተውኔቶች ጥቂቶቹ ናቸው። ብጥልህሳ ነው ለካ እና ጠላ ሻጮ የተሰኙ ተውኔቶችንም ደርሰዋል። ሌላው የኚህ ሰው ለቲያትር ያሉት ትልቅ ውለታ ሴቶችን ተክቶ መጫወት መቻላቸው ነበር። ዘመኑ ሴት ተዋናዮችን ማግኘት ፈተና የነበረበት ዘመን ስለነበር ይህንን ክፍተት ከሞሉት አንዱ አባባ ተስፋዬ ነበሩ። በጎንደሬው ገብረ ማርያም፣ ቴዎድሮስ፣ አፋጀሽኝ፣ መቀነቷን ትፍታ፣ ጠላ ሻጯና የጠጅ ቤት አሳላፊ ቲያትሮች ላይ የሴቶችን ገጸ ባህሪ ወክለው በመጫወት ዕውቁ ተዋናይ ወጋየሁ ንጋቱ ስለ ተስፋዬ ሳህሉ የትወና ብቃት ሲናገር ጋሽ ተስፋዬ ትራጄዲም ኮሜዲም ቲያትሮችን መጫወት ይችላል። ኮሜዲ በሚጫወትበት ጊዜ ዋናው ችሎታው የገጸ ባህሪውን ደም ስጋና አጥንት ወስዶ የራሱ አድርጎ ይላበሰዋል። በዚህም የደራሲውን ሥራ አጉልቶ ያወጣዋል ብሎ ነበር። ከሀገር አልፈው ለባዕድ ነጻነት ከቃኞ ሻለቃ ጦር ጋር ኮሪያ ካንዴም ሁለቴ የዘመቱት አባባ ተስፋዬ
ላበረከቱት አስተዋጽኦ የ50 አለቅነት ማዕረግ አግኝተዋል። በአንድ ወቅት እንደውም አባባ ተስፋዬ ስለ ኮሪያ ዘማችነታቸው ሲናገሩ የቃኞ ሻለቃ ወደ ኮሪያ በዘመተበት ጊዜ ከጦሩ ጋር ከነበሩ አርቲስቶች መካከል አንዱ ካሳ ተሰማ ነበር። ጦሩ ሙሉ ዝግጅቱን ጨርሶ ወደ ኮሪያ ለመሄድ መጀመሪያ ጉዞ የጀመረው በባቡር ነበር። እናም የቃኞ ሻለቃ ጦር ወደ ባቡሩ ሲገባ ብዙ ሕዝብ ሊሸኘው መጥቶ ነበርና ለቅሶ በረከተ። በዚህም የተነሳ ወታደሩ ሆዱ ስለባባ ግማሹ ማልቀስ ጀምሮ ነበር። እናም ይህንን የሐዘን ድባብ ለማጥፋት ካሳ ተሰማ አንድ ዘዴ ማምጣት ነበረበት። ካሳ ተሰማም ክራሩን አውጥቶ ለወታደሩ ዘፈን መዝፈን ጀመረ። ዘፈኑም እልም አለ ባቡሩ የሚለው ነበር። እልም አለ ባቡሩ እልም አለ ባቡሩ እልም አለ ባቡሩ ወጣት ይዘ ሙሉ። ድምፃዊ ካሳ ተሰማ በክቡር ዘበኛ ኦርኬስትራ ውስጥ ከቧንቧ ጥገና ሰራተኝነት ተነስቶ በክፍሉ ተወዳጅ ከነበሩ ድምፃውያን ተርታ ለመመደብ የበቃ ታላቅ ሙዚቀኛ ነበር ሲሉ ገልጸዋል። አባባ ተስፋዬ በክብር ከተሰጧቸው ሜዳሊያዎች መካከል ጥቂቶቹ የቅዱስ ጊዮርጊስ የጦር ሜዳ ሜዳሊያ ባለ 1 ዘንባባ ከኢትዮጵያ መንግስት፣ የቀዳማዊ ኃይለ ሥላሴ የወርቅ ሜዳሊያ ከኢትዮጵያ መንግስት፣ ዩኒየን ሳይቴሽን ከአሜሪካ መንግስት ተሸልመዋል። አባባ ተስፋዬ ስራቸው ያስገኘላቸው የህዝብ ፍቅር እንጂ የገንዘብ ሀብት አልነበረም። በስራቸው ግብጽ፣ ጃፓን፣ ጀርመን፣ ሱዳንና ሌሎች ሀገራትን ተዘዋውረው አይተዋል። እኔ የሰው ሀገር እንግዳ እንጂ ነዋሪ አይደለሁም ሲሉም ተመልሰው ይመጡ ነበር። አርቲስት ተስፋዬ ሳህሉ አባባ ተስፋዬ ከቀዳማዊ ኃይለ ሥላሴ እጅ 3 ጊዜ የወርቅ ሰዓት ተሸላሚ ናቸው። እንደዚሁም በ1991 ዓ.ም የኢትዮጵያ የኪነ ጥበባትና የመገናኛ ብዙሃን ሽልማት ድርጅት በኪነ ጥበብ ለሀገርና ለህዝብ ባበረከቱት ሥራ በቲያትር ዘርፍ የህይወት ዘመን ተሸላሚ አድርጓቸዋል። አንጋፋው አቢሲኒያ ባንክም ቡልጋሪያ አካባቢ የከፈተውን ቅርንጫፉን በአባባ ተስፋዬ ሳህሉ ስም ሰይሟል። ሐምሌ 22 ቀን 2009 ዓ.ም ሕይወታቸው ከማለፉ 2 ቀን ቀደም ብሎ ዩኒቲ ዩኒቨርሲቲ የክብር ዶክትሬት ዲግሪ ሰጥቷቸዋል። በዚህን ጊዜ አባባ ተስፋዬ እንዲህ አሉ። ልጆቼ ዛሬ በጣም ደስ ብሎኛል። ይህ የመጨረሻ የክብር ሽልማት ይመስለኛል። ሰው የሚፈልገውን ከፈጸመ በኋላ የሚጠብቀው ክቡር ሞቱን ነው በማለት በደስታ ውስጥ እያሉ ሰኞ ሐምሌ 24 ቀን 2009 ዓ.ም በመኖሪያ ቤታቸው በተወለዱ በ93 ዓመታቸው ደህና ዋሉ ልጆች ብለው ላይመለሱ አሸልበዋል። በትዳር ሕይወታቸውም ለ48 ዓመታት አብሮ ከኖሩት ከባለቤታቸው ደብሪቱ አይታገድ ጋር 2 ልጆችን አፍርተዋል። የበኩር ልጃቸው ከአባባ ተስፋዬ ቀድሞ አርፏል። ይሁንና አባባ ተስፋዬ 5 የልጅ ልጆችንም አይተዋል። አባባ ተስፋዬ በኪነ ጥበቡ ዓለም በትጋት ላበረከቱት አስተዋጽኦና በኢትዮጵያዊ ተረት ልጆች በስነ ምግባር ታንጸው እንዲያድጉ ጉልህ ሚና ስለተጫወቱ ስሞት ከመቃብር በላይ ውሏል። አባባ ተስፋዬ እናመሰግኖታለን። የተከበራችሁ የነበር ሚዲያ ተከታታዮች በዛሬው የጥበብ ነበር መሰናዷችን የአባባ ተስፋዬን የልደት ቀን አስመልክተን ያዘጋጀንላችሁ መሰናዶ ይህን ይመስል ነበረ። አብራችሁን ስለነበራችሁ ስለተከታተላችሁን ከልብ አድርገን እናመሰግናለን። በሌላ የጥበብ ነበር መሰናዶ እስክንገናኝ በዚሁ እንሰናበታችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ